እድሜ ጸጋ ነው። ጤንነት ጸጋ ነው። ዕውቀት ጸጋ ነው። ሀብት ጸጋ ነው። ወጣትነት ጸጋ ነው። የወጣትነት እድሜውን እንዲሁ አባክኖት እርጅና ያንገላታው ሰው እንዲህ ብሎ መጽሐፉን ታሪክ ዘግቦልናል። فيا ليت الشباب يعود يوما فأخبره بما فعل المشيب ምነው ወጣትነት እንደ አዲስ በተመለሰልኝ እርጅና የሰራኝን ስራ ነግረው ነበር አሉ። ዑምራ የሚያምረው በወጣትነት ነው። ሐጅ የሚያምረው በወጣትነት ነው። ትዳር የሚያምረው በወጣትነት ነው። ዒባዳ የሚያምረው በወጣትነት ነው። እሱ ያልፍህና ነገ መስጂዱ ርቆ ዱላ ተደግፈ فيا ليت الشباب يعود يوما ምነው ወጣትነት አንዴ በመጣልኝ እርጅና የሰራኝን ነግረው ነበር እንዳለው ላለመሆን ምን ይጠራል? ጤንነት ጸጋ ነው። አሁን በቲክቶክ እየገደልን ያለነው ነፃ ጊዜ ጸጋ ነው። ነብዩ አለይሂ ሰላቱ ወሰላም كما عند البخاري من حديث ابن عباس يقول نعمتان ሁለት ለሰው ልጅ የተሰጡ ጸጋዎች አሉ። مغبون فيهما كثير من الناس ብዙ ሰው ግን ማይጠቀምባቸው ቢከስርባቸው እነማን ይሆኑ? الصحة والفراغ قالوا النبي عليه الصلاة والسلام ጤንነትና ነፃ ጊዜ። ጤንነት ትልቅ ጸጋ ነው። በሽታ ቁስል ነው። መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቃለህ። በሽታ ግን አብሮ ነው። ሁሌ ስተኛ አብሮ ነው። ስትነሳ ስትቆም፣ ሀገር ስትሳፈር በሽታ አብሮ ነው። ስትሰራ አብሮ ነው። ስትሰግድ አብሮ ነው። በሽታ መጥፎ ጎረቤት ነው። ምድር ላይ የተለያዩ ችግሮች ውስጥ ታልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል። ጤንነት ጸጋ። አሁን ነው ሱብሒ ጀማዓ የሚመጣው። አሁን ነው ሐጅ የሚደረገው። ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳል አሁን ጸጋ ነው። በቲክታክ የምናጠፋው ነፃ ጊዜ ጸጋ ነው። ያልፍና በቁጭት